ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወረቡዕ ለሚያዝያ በዛቲ ዕለት አይረፈ አብ ቅዱስ መክሲሞስ ሊቀ ጳጳሳት ዘእስክንድርያ ዘሙልቆሙ ለአበው ሊቃነ ጳጳሳት አሰርቶ አመስቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 14 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህም አባት መንፈሳዊና በሥራው ሁሉ እግዚአብሔርን የሚፈራ ነው። እርሱም በእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናናውያንንም ጽሕፈትና መጻፋቸውን ጥበባቸውንም ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናኒ ቋንቋ። ከዚህም በኋላ የቤተ ክርስቲያንን ትምህርት ልዑል እግዚአብሔር የሠራውን ሕግና ሥርዓት ተማረ። አባት ያሮክላም ዲቁና በእስክንድርያ ሾመው። ከዚያም በኋላ ዲዮናስዮስ ቅስና ሾመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግልና የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማኅበሩም ሁሉ መረጡት። በእግዚአብሔርን ፈቃድ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ዲዮናስዮስም ስለ ጳውሎስ ሳምሳጢ በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማኅበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማኅበሩ ጉባኤ ተወሰነውና ከሃዲው ጳውሎስ ሳምሳጢን እንዳወገዙት ከጉባኤው ሽማምንት መልእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትንም መልእክቶቹንም ካህናቱ በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሳምሳጢን ስህተት ያረቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ አገሮች ሁሉ ወደ ኢትዮጵያና ወደ ኖባ አገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነት አጠፋው እንጂ የረከሰች ሃይማኖትንም ከዓለም አስወገደ አራቀ። እዚህም አባት ዘመን ከምስራቅ አገር ማኒ የሚባል ራሱን የእውነት መንፈስ ጰራቅሊጦስን ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያ ምድርም ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱን ገላልጦበት አሳፍሮ ከሀገሩ አሳደደው። ከዚያም ተመልሶ ወደ ፋርስ ሄደ። ራሱንም ነቢይ ያደረገ። የፋርስ ንጉሥ ብህራምም ይዞ ከሁለት ሰነጠቀው። ተከታዮች የሆኑ 200 ሰዎችን ዘቅዝቆ እስከ ወገባቸው በምድሩ ተከላቸው። እነሆ ከሰው አትክልትን ተከልኩ አለ። ይህም አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖትም ሲያጸናቸው ኖረ። ከመናፍቃንና ከካህዲያን ችግር እስካረፈባት ቀን ድረስ በድርሳናትና በተግሳዛት ጠብቆ አዳናቸው። በማርቆስም ወንበር 16 ዓመት ኑሮ በሰላም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለመክሲሞስ ልዑል በመንበረ ማርቆስ ሰባኪ ወንጌል ሩቅ ትስብእት እምተዋሂዶ ተቃል በትምህርተ ካህድ ለብእሲ ዘይብል መጽሐፈ ግዘት አንበረ በኩሉ ደወል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 15 በዚች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብፅ አገር ያለች ቤተ ክርስቲያን የከበረበችበት መታሰቢያ ሆነ። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብተው ከብዘንዴት መጽሐፈን ተረሳይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ወመላእክት ትጉሃን ደናግላዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጥ አለ ዘጻፎ በክርታስ ወለዛ ጻፎን ዘይደርሶ ለዛ አድመቦ ለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደርብንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያን ወራት ሳውል የሚባል ሰው ነበረ። እርሱም በጌታ ኢየሱስ ክርስቶስ ባመኑት ምእመናን ላይ መከራ ያጸናባቸው ነበር። ደቀ መዛሙርቱንም ሁሉ ለመግደል ያሳድዳቸው ነበር። ከዕለታትም በአንድ ቀን ወደ ሊቀ ካህናቱ ሄዶ በክርስቶስ እምነት ያሉትን ወንዶችም ሴቶችም ያገኘውን ሁሉ እያሰረ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራባት ሁሉ የፈቃድ ደብዳቤ እንዲጽፍለት ጠየቀ። ምእመናንን እያሳደደ የሚይዝበትንም የፈቃድ ደብዳቤ ይዞ ሲሄድ ደማስቆ ከሚባል አገር በደረሰ ጊዜ ድንገት በእርሱ ላይ ከላይ
ከሰማይ የብርሃን ጸዳል አንጸባረቀ። እርሱም ደንግጦ በምድር ላይ የወደቀ ጊዜ ሳውል ሳውል ለምን ታሳድደኛለህ የሚል ቃል ሰማ። እርሱም አቤቱ አንተ ማነህ አለው። ጌታም ከዋልሁበት አላድርም ካደርኩበትም አልውልም የምትለኝ እኔ የናዝሬቱ ኢየሱስ ነኝ። ዳሩ ግን የሾለውን ብረት ብትረግጠው ጉዳቱ የራስህ እንጂ ነው አለው። ጳውሎስም ከቃሉ ግርማ የተነሳ እየፈራና እየተንቀጠቀጠ አቤቱ ምን ላድርግ? አቤቱ ምን ላደርግ ዘንድ ይገባኛል አለው። ጌታ ኢየሱስ ክርስቶስም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚገባን በዚያ ይነግሩሃል አለው። ከእርሱም ጋር ቆመው የነበሩ ሰዎች ንግግሩን ይሰማሉ፣ ነገር ግን በዓይናቸው የሚያዩት ነገር አልነበረም። ሳኦልም ከወደቀበት ተነሳና ዓይኑ ተገልጦ ሳለ ማየት አልቻለም። ሰዎቹም እየመሩት ወደ ደማስቆ ይዘውት ገቡ። በዚያም እህል ሳይበላ ውሃም ሳይጠጣ ለ3 ቀን ያህል ተቀመጠ። ከ70 አርድእት ወገን የሚሆን ሐናንያ የሚባል አንድ ሰው ነበረ። ጌታ ኢየሱስ ክርስቶስም ሐናንያ ሆይ አለው። እርሱም አቤት ጌታዬ እንሆን አለ። ጌታ ኢየሱስ ክርስቶስም ተነስተ ስሟ ቅን በምትባል ጎዳና በቤተሳይዳ የጠርሴስ ሀገር ሰው የሚሆነውን ጳውሎስ የሚባል ሰው ፈልግ፣ እነሆ እርሱ በአሁኗ ሰዓት በዚያ እየጸለየ ነውና አለው። ጳውሎስም እየጸለየ ሳለ ጌታ ሐናንያን ተመስሎ በራእይ ታየው። ወደ እርሱም ገብቶ ብርሃን ያይ ዘንድ እጁን ሲጭንበት ተገለጠለት። ሐናንያም አቤቱ በኢየሩሳሌም በሚኖሩ ምእመናን ላይ ይህ ነው ስራው የነበረው ክፉ ስራ ሁሉ ከብዙ ሰዎች ሰምታችሁ፣ አሁንም በዚሁ ቅዱስ ስምህን የሚጠሩበትን በስምህ ያመኑትንም ምእመናን ወስዶ ያስሩ ዘንድ ከሊቀ ካህናቱ ስልጣን ተቀብሎ መጥቷልና አለው። ጌታ ኢየሱስ ክርስቶስም አንተስ ተነሳና ሂድ፣ ስሜን በነገሥታት አሕዛብ በመኳንንትና እስራኤል ፊት ያስተምር ዘንድ መርጬዋለሁ። ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው። በዚያም ጊዜ ሐናንያ ፈጥኖ ሄደ። ወደ ቤት ገባና ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ያነጋገረ ጌታችን ኢየሱስ ክርስቶስ ዓይንህ ይበራ ዘንድ መንፈስ ቅዱስም ይመላብህ ዘንድ ወደ አንተ ልኮኛልና በማለት እጁን ጫነበት። በዚያን ጊዜም እንደ ሸረሪት ድር ያለ ከዓይኑ ረግፎ ወደቀለትና ዓይኑ በርቶ ፍጹም ብርሃን አየ። ከዚያም ፈጥኖ ከተጠመቀ በኋላ እህል በልቶ ጸና። በደማስቆም ከደቀ መዛሙርቱ ጋር ለጥቂት ቀን ቆየ። ከዚያም ያለ ማምታታት ያን ጊዜውን ፈጥኖ ወደ ምኩራብና ስለ ኢየሱስ ክርስቶስም የእግዚአብሔር ልጅ እንደሆነ እየመሰከረ ማስተማር ጀመረ። የሰሙትና ያዩትም ሁሉ ይህ በኢየሩሳሌም የክርስቶስ ስም የሚጠሩትን ሁሉ ከዋሉበት አላሳድር ካደሩበትም አላውድም እያለ ሲያሳዳቸው የነበረ አይደለምን? ይልቁንም ከሊቀ ካህናቱ የማሳደጃ ደብዳቤ እያመጣ ምእመናን ወደ ኢየሩሳሌም እየወሰደ የሚያስራቸው የነበረው አይደለምን? በማለት ፈጽመው አደነቁ። ጳውሎስ ግን በደማስቆ ያሉትን አይሁዶች እየተከራከረ ምላሽ ያሳጣቸው ጀመር። ከዕለት ወደ ዕለትም ጸጋ እግዚአብሔር እየጨመረለት ሄደ። ይቅርታውና ቸርነቱ ለዘላለም ይደርብን። የአባታችን የሐዋርያው የቅዱስ ጳውሎስ ረድኤትና በረከት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ጥንተ ጠላታችን ሰይጣን ዲያብሎስ የምንለው መልካሙን ፍሬ እንዳናፈራ የሚይዘን የሚያግደን፣ እስቲ እናስበው። ለኛ ይሞተልን ማን ነው? ለኛ ይሞተልን ማን ነው? አንድያ ልጁን የሰደደልን ማን ነው? እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ለኛ ልኮልናል። የጌታን ሕማም ሲናገር ሊቁ ዮሐንስ አፈወርቅ ወንህነኒ ለተጋባይነ ንዜኑ ሞቶ ዘኢይመውት ንዜኑ ሕማሞ ዘኢይሃምም፣ የተሰበሰብን እኛም የማይሞት የእርሱን ሞት የማይታመም የእርሱን ሕማም እንናገራለን። ከደቀ መዛሙርቱ ጋር በተገኘባት በዚያች ሌሊት በአባቱ ፈቃድ በራሱ ፈቃድ ራሱን ለሞት ሰጠ ይላል። ሁሉን የያዘውን ያዙት። ሁሉን የያዘውን ማለት የሰማይና የምድር ፈጣሪ ነው። ሁሉን የያዘ ነው። ሁሉን የጨበጠ ነው። በቅዳሴው እንደምንሰማው አዜ ኩሉ ወጸባጤ ኩሉ መሴሴ ኩሉ የምናየው ሁሉን የያዘ ሁሉን የሚገዛ ሁሉን የሚመግብ የሁሉ ንጉሥ የሁሉ ጌታ የሆነውን ያዙት፣ በቁጣ ጎተቱት ይላል። በምን ጎተቱት? በቁጣ። እርሱ ግን በፍቅር ተከተላቸው። በሚሸልተው ሰው ፊት እንደማይነገር እንደ የዋህ በግ
በፍቅር ተከተላቸው። እኛ ለበዓላት አካባቢ የምናርዳቸው እንኳን ያቅማቸውን ይፈራገጣሉ አይፈራገጡም? ይፈራገጣሉ እኮ። ሁሉን የያዘው ጌታ ግን በፍቅር ተከተላቸው፣ ሊገሉት እንደሆነ እያወቀ። አያሳዝንም? ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያውን አምላክ ልጅ በቁጣ ጎተቱት። እርሱ ግን በፍቅር ተከተላቸው። በሚሸልተው ሰው ፊት እንደማይናገር እንደ የዋህ በግ ሊቃነ መላእክት በፊቱ የሚሰግዱለትን እየዘበቱበት ተንበረከኩ። ለኪሩቤል የግርማን ልብስ የሚያለብሰውን ለመዘበት ቀይ የግምጃ ልብስ አለበሱት። ለሱራፌል አክሊልን የሚያቀዳጀውን የሾህ አክሊል አቀዳጁት። ይህ ነው የተከፈለልን ዋጋ። ይህንን ነው እንድናስበው የተፈለገው። ይህንን ስናስብ፣ የተከፈለልንን ዋጋ ስናስብ፣ ለእኛ የሞተልንን ስናስብ፣ ሌላው ምንድን ነው? ጠፊ ነው፣ ኃላፊ ነው። በቃ ከእግዚአብሔር መንግሥትና ከእግዚአብሔር የሚበልጥ የለም። ልጄ ለመባል ደግሞ በእግዚአብሔር በቃሉ መኖር ያስፈልገናል ማለት ነው። ግበሩን ከዘይደልወክሙ ፍሬ ለንስሐ፣ ለእግዚአብሔር መንግሥት የሚያበቃችሁን መልካሙን ፍሬ አፍሩ የተባልነው ለዚህ ነው። ምክንያቱም በዋጋ ተገዝታችኋልና ዳግመኛ ወደ ባርነት ቀንበር እንዳትገቡ ተብሏል። በዋጋ ነው የተገዛ ነው። በወርቅ አይደለም፣ በጌጥ አይደለም፣ በብር አይደለም፣ በደሙ ነው የገዛን። ደሙን ነው ያፈሰሰልን። ስለዚህ ዛሬም ይህንን የተከፈለልንን ዋጋ የተከፈለልንን መስዋዕትነት የማይሞተው እንደሞተልን ስለኛ በደል እንደሞተ አስበን ፍሬ ልናፈራ በቃሉ ልንመላለስ ይገባናል። የዮሐንስ ስብከት ይሄ ነው። በቃ እግዚአብሔር ያደረገላችሁን አስቡ ነው። እግዚአብሔር ዛሬ ምሕረቱን ቸርነቱን ባያበዛልን እኛ እንቆም ነበር? እንሰባሰብ ነበር? ማንስ ከፊቱ ይቆም ነበር? አርህቡ ኆኃተ መኳንንት እንደተባለው መኳንንት ደጆቹን ክፈቱ እንደተባለው እኛም ዛሬ በውስጣችን በልባችን በሕይወታችን የክብር ጌታ እንዲገባ እግዚአብሔር እንዲገባ ልባችንን መክፈት ያስፈልገናል። ምናችንን እየሰማችሁኝ ነው? ከኔ ጋር ናችሁ? ልባችንን መክፈት ያስፈልገናል። የዛኔ የክብር ጌታ ኢየሱስ ክርስቶስ ይገባል። የዛኔ የተከፈለልን መስዋዕትነት ይገባናል። የዛኔ የሞተልን ጌታ ስለኛ ብሎ የከፈለውን ቀራንዮ ላይ የተሰቀለውን መከራ እናስባለን ማለት ነው። ስለዚህ ለእግዚአብሔር መንግሥት የሚያበቃው ያ ፍሬ ዛሬም ነገም ቅዱሳኑ ሂደውበታል። ቅዱሳኑ ተጉዘውበታል። ያ ጉዞ ደግሞ እኛ የነሱ ምኖች ነን? ልጆች ነን። አይደለንም እንዴ? የቅዱሳኑ ልጆች ነን። ዛሬ ቅዱሳኑን ብንጠራ እነሱ በሄዱበት መንገድ ልንሄድ ይገባል ማለት ነው። በዚህ በቅዳሴ ጊዜ አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ መለየቱን ስጠን ይላል። ማንን ደስ ከማያሰኝ ሐሳብ ንገሩኛ? ማንን ደስ ከማያሰኝ ሐሳብ? እግዚአብሔርን ደስ ከማያሰኝ ሐሳብ እንለይ ዘንድ ይገባል። እግዚአብሔርን ደስ የማያሰኘው ሐሳብ ደግሞ የታወቀ ነው። በሕገ ልቦናችን ሕፃናቱ እንኳን የሚያውቁት ነው። ከክፉ ሥራ መራቅ ነው። ተግሃስም እኩይ ወግበር ሰናየ፣ ከክፉ ሽሽ መልካምን አድርግ ይላል። ከምን ሽሽ ንገሩኝ? አብረን እንማማር። ከምን ሽሽ? ምንን አድርግ? መልካምን አድርግ። ሰላምን ተከተላት እሻት ይላል። ስለዚህ መልካም ፍሬ ልናፈራ ከተገባን ከክፉ መሸሽ ይገባናል ማለት ነው። መልካም ስራን ስንሰራ ደግሞ እግዚአብሔር ከኛ ጋር ነው። አንድ ጥያቄ ልጠይቃችሁ። የመልካም ነገር ሁሉ ዋጋ ከፋይ ማን ነው? ማን ነው? እግዚአብሔር ነው። ይሄንን ነው እንደ ክርስቲያን ማመን ያለብን።
እንደ ክርስቲያን መገንዘብ ያለብን የመልካም ነገር ሁሉ ዋጋ ከፋይ ማን ነው? እግዚአብሔር ነው። ከሰው እንዳትጠብቁ። ምክንያቱም በሰው የታመኑ ተከድተዋል። በሰው አለኝ ያሉኝ ያሏቸው ሰዎች አስለቅሰዋቸዋል። በሰው ታምነው የተደገፉ ሰው ተሰባሪ ነውና ተሰብሯል። በእግዚአብሔር የታመኑ ግን ምን ብለዋል? ከፍ ከፍ ብለዋል። ነቢየ እግዚአብሔር ቅዱስ ዳዊት እንደሚለው የማነ እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓለትኒ፣ የእግዚአብሔር ቀኙ ከፍ ከፍ አደረገችኝ። የማነ እግዚአብሔር ገብረት ኃይለ፣ የእግዚአብሔር ኃይልን አደረገ ይላል። ማን ኃይልን ድንቅ ስራን ይስራልን? እግዚአብሔር ይስራልን። እግዚአብሔር ቤተሰቦች በእግዚአብሔር የታመኑ ናቸው ቅዱሳኑ። በእግዚአብሔር ታምነው ደግሞ እግዚአብሔር አላሳፈራቸውም። ምክንያቱም በረሃባቸው መካከል ጥጋብ ነበር። ቅዱሳኑ እኮ እንደኛ የተደላደለ ያማረ የሰመረ ልብስ አይለብሱም ነበረ። እንደኛ የተደላደለ ምኝታ የላቸውም ነበረ። እንደኛ ይሄ የምግብ ሰዓት እኮ የላቸውም። ቁርስ፣ ምሳ፣ ራት ብለው እኮ የሚሄዱ አልነበሩም። ነገር ግን በረሃቡ መካከል ጠግበዋል። ማንን ስለያዙ? ማንን ስለያዙ? እግዚአብሔርን ስለያዙ። በጥማቸው ረክተዋል። ማን ከነሱ ጋር ስለነበር? እግዚአብሔር። እሱን ተውትና የሰውን ልጅ ይሄ የሚበላው አውሬ የምንለው እንኳን ለቅዱሳኑ ይገዛ ነበር። ምን ይል ነበር? ይገዛ ነበረ። በዚህ በትንቢተ ዳንኤል ምዕራፍ 6 ሙሉ ታሪኩን የምናየው የዚህ የነቢዩ ዳንኤል ታሪክ በእውነት አስተማሪ ታሪክ ነው። ቅድም እንዳልኳችሁ በሰው መታመን ተሰባሪ ነው። ይሄ ንጉሱ ዳርዮስ የሚባል ንጉስ ሹማምንትን መኳንንትን ከሾመ በኋላ 123 ናቸው። እነዚህ ሹማምንት፣ መኳንንት፣ ባለስልጣናት ለመንግስቱ የሚያግዙት አድርጎ ከሾመ በኋላ ሶስቱን ደግሞ ልዩ አለቆች አድርጎ ባለስልጣን አድርጎ 120ውን እንዲያስተዳድሩ ሾማቸው ማለት ነው። በዚህ መካከል አንድ የእግዚአብሔር ሰው ነበር። የማን ሰው? የማን ሰው? የእግዚአብሔር ሰው። ቃሉ ራሱ ደስ አይልም? የእግዚአብሔር ሰው ሲባል ይሄ የእግዚአብሔር ሰው የተባለ ዳንኤል ነበር። ዳንኤል የእግዚአብሔር ሰው ነውና ይህ የእግዚአብሔር ሰው ይጸልይ፣ ይንበረከክ፣ የእግዚአብሔርን ስም ከአንደበቱ የማይለይ ነበር። የማንን ስም? የእግዚአብሔርን ስም ከአንደበቱ አይለይም ነበር። ሌሎች ሰዎች ዳንኤልን አዩት፣ ተመለከቱት። በሕይወቱ ሁሉ እውነተኛ ነው። ምንድነው? እውነተኛ ነበር ዳንኤል። የእግዚአብሔር ሰው ነዋ። እውነትን እውነት፣ ሐሰትን ሐሰት የሚል፣ ፍርድ ተጓደለ፣ ድሃ ተበደለ የሚል፣ ፊት አይቶ ለሰው የማያደላ ነበር ዳንኤል። የዳንኤል መልካምነት፣ የዳንኤል ደግነት፣ የዳንኤል የእግዚአብሔር ሰው መሆን ደግሞ ለሌሎች አልተመቻቸውም ነበር። ምክንያቱም ሌሎች ወንበዴዎች እውነትን የማይቀበሉ ስለሆነ፣ ዳንኤል እውነተኛ ስለሆነ አልተመቻቸውም ነበር። በዚህ ምክንያት ዳንኤል ላይ ሴራ ያሴሩ ነበረ። እዛ የእግዚአብሔር ሰው ላይ ሴራ ሲያሴሩ አንድ ምክንያት አገኙ። ንጉሱ ዳርዮስ ጋር ሂደው ንጉሥ ሆይ 1000 ዓመት ንገስ፣ በዚህ በአንተ ከተማ አንድ አዋጅ አውጅ አሉት። ምን አይነት አዋጅ ላውጅ ሲላቸው፣ እስቲ ትእዛዝህን የሚተላለፍ አይጠፋምና በአንተ ከተማ አዋጅህ ይፈጸም ዘንድ ማንም ሰው ከአምላኩ ጋር እንዳይነጋገር አዋጅን አውጅ ብለው ንጉሱን አማከሩት ማለት ነው። ክፉ መካሪ ምን ይላል ነው የሚባለው? ገደል ይሰዳል ነው የሚባለው አይደል? ይህንን ንጉስ ይህንን ያደርግ ዘንድ አዋጅ ያውጅ ዘንድ ማንም ሰው በሱ ግዛት ላይ ያለው ሁሉ ከእግዚአብሔር እንዳይገናኝ ብለው አዋጅ ያሳወጁት። ነጋሪቱ ተጎሰመ፣ መለከቱ ተነፋ፣ አዋጅ አዋጅ ተባለ። ማንም ሰው
በዚህ ግዛት ውስጥ ያለው ሁሉ ለአንድ ወር ያክል ከፈጣሪው ጋር እንዳይገናኝ እግዚአብሔርን እንዳያመሰግን ከፈጣሪው ከሚያመልከው ጋር ሁሉ እንዳይገናኝ ብሎ አዋጅን ተናገሩ ማለት ነው። የሚያሳዝን አዋጅ ነው አይደል? ከእግዚአብሔር የሚለይ አዋጅ የሚያሳዝን ነው። ትናንት እኮ እኛ ተለይተን ነበር ካሰብነው። ማንም ሰው ወደ ቤተ ክርስቲያን እንዳይገባ ተብሎ አልነበረ? ርቀታችሁን ጠብቁ ተብሎ አልነበር? እግዚአብሔር ቤት ስትሰባሰቡ ትሞታላችሁ ተብለን አልነበር? ሕይወታችንን ማን ቀየረ? ማን አቆመ? እግዚአብሔር ታሪክ መቀየር ያቀበታል አያቀበትም? ያቀበታል። ኧረ አመስግኑት። ታሪክ የሚቀይረው እግዚአብሔር ነው። ስለዚህ ይሄ አዋጅ ታወጀ፣ ማንም ሰው ጸሎት እንዳያደርግ ተብሎ። ይሄን አዋጅ ማን ሰማ? የእግዚአብሔር ሰው። ይሄንን አዋጅ ሲሰማ የእግዚአብሔር ሰው ይሄ አዋጅ ግን እሱን ከእግዚአብሔር አለየው። ምክንያቱም ዳንኤል በእግዚአብሔር አይደራደርም ነበር። ዳንኤል እግዚአብሔር ታላቅ እንደሆነ ሁሉን ማድረግ እንደሚችል ያምናል። ቀጥታ ወደ ቤቱ ገባ። ወደ ምስራቅም ተንበርክኮ እግዚአብሔርን አመሰገነ ይላል። ክብር ሁሉ ለእርሱ ይሁን። እግዚአብሔርን አመሰገነ። የንጉሥን አዋጅ አልፈራም። ምክንያቱም ከምድራዊ ነገስታት ማን ይበልጣል? አትፍሩ፣ አይዟችሁ። ማን ይበልጣል? እግዚአብሔር ይበልጣል እኮ። ስለዚህ ዳንኤል ተንበርክኮ ሲጸልይ እነዛ ክፎች ሰዎች ዳንኤል ላይ ሴራ ያሴሩ ሰዎች መጡ። ዳንኤልን አዩት። ተንበርክኳል። እግዚአብሔርን ስም እየጠራ ነው። ወደ እግዚአብሔር እየጸለየ ነው። ለተንኮላቸው የሚሆን አገኙ? አላገኙ? አገኙ። ወደ ንጉሥ ሄዱ። ንጉሥ ዳርዮስ ሆይ 1000 ዓመት ንገስ፣ እነሆ በመንግስትህ በግዛትህ ያንተን ቃል የማያከብር ሕግ የተላለፈ አግኝተናል አሉት። አምጡት አላቸው። ሲያቀርቡት ማን ነው? የእግዚአብሔር ሰው ዳንኤል ነው። ንጉሥ ስለ አዋጁ ስለተናገረው መሐላ አዘነ፣ ተከዘ። ምክንያቱም ደግሞ ምን መሰላችሁ? ዳንኤል እውነተኛ እንደሆነ ያውቅ ነበር። ዳንኤል እግዚአብሔር ሰው እንደሆነ ያውቅ ነበረ። በዚህ ሰዓት ነው ዳንኤልን ንጉሡ ወደ ፍርድ ሲቀርብ አንድ ቃል ተናገረ። የምታመልከው አምላክህ ያድንህ። ምን የምትለው? እስኪ ተናገሩት። ምን የምትለው? የምታመልከው አምላክህ ያድንህ ብሎ የምንለው አምላካችን ያድናል። የምናመልከው አምላካችን ያድናል። ዕውራንን ያበራል፣ አንካሶች እንዲሄዱ ያደርጋል፣ ለምጻሞችን ያነጻል፣ ሞት ያስነሳል። የምናመልከው አምላክ ምን ይላል? ያድናል። ይሄንን ነው ልናምን የሚገባን። በዚህ መንገድ ነው ልንጓዝ የሚገባን። የምታመልከው አምላክ ያድንህ አለው ያ ንጉሥ። ፍርድ ይፈጸም ተባለ። ዳንኤል አናብስቶች ወዳሉበት ጉድጓድ ተጣለ። አናብስቶች ያሉበት ጉድጓድ ውስጥ የገባ ሰው ይተርፋል? ንገሩኛ፣ ይተርፋል? አይተርፍም። ንጉሥ ዳርዮስ ስለ ዳንኤል እያዘነና እየተከዘ እንቅልፍ ባይኑ ሳይዞር አደረ። በነጋም ጊዜ እየገሰገሰ ወደ ዳንኤል መጣ። ዳንኤል ሆይ ያ የምታመልከው አምላክህ አዳነ ሆይ አለ። አንበሳ ጉድጓዱ የተዘጋበትን ድንጋይ አስከፍቶ ዳንኤልም ንጉሥ ሆይ 1000 ዓመት ንገስ፣ ባንተና በእግዚአብሔርና ባንተ ፊት በሰው ፊት ስላልበደልኩኝ የማመልከው አምላክ ምን አለኝ? አዳነኝ አለ። ክብር ለእግዚአብሔር ይሁን፣ አመስግኑት። ያ የማመልከው አምላክ አዳነኝ አለ። እግዚአብሔር ድንቅ መስራት ያቅበታል። እግዚአብሔር ታሪክ መስራት ያቅበታል። እግዚአብሔር ታሪክ መቀየር ያቅበታል። ስለዚህ ነው
በእግዚአብሔር ታምነን። በማን ታምነን? በእግዚአብሔር ታምነን ሌላውን ሁሉ እግዚአብሔር ላይ ልንጥል የሚገባል። እግዚአብሔርን የተደገፉ ከብረዋል። እግዚአብሔርን የያዙ ከፍ ከፍ ብለዋል። ቅድም እኮ በታሪኩ የሰማነው የጻድቁ አባታችን የአቡነ ገሪማ ታሪክ አስተማሪ ነው እኮ። ሐዋርያው እንደሚለው ደግሞ ቅዱሳኑ ኤልያስ እንደኛ ሰው ነው ይላል። እንደኛ ምንድነው? እንደኛ ምንድነው? ሰው ነው። እኛ እንደምንታመመው ምን ይላል? ይታመማል። እኛ እንደምንራበው ምን ይላል? ይራባል። ቅዱሳኑ እንደኛ የተፈጠሩ ሰዎች ናቸው። ነገር ግን በዚህ በሚያልፈው ስጋ የማያልፈውን እግዚአብሔር አክብረው አልፈዋል። ዳንኤል ዝናብ እንዳይዘንብ ጸለየ ይላል። ዝናብም 3 ዓመት ከ6 ወር አልጣለም። ማን ስለጸለየ? ዳንኤል ስለጸለየ፣ ኤልያስ ስለጸለየ። ነቢዩ ኤልያስ ምድር ላይ የሚሰራውን ክፉ ስራዎች ተመልክቶ አይቶ የሰማይን መሳክው ይዘጋ ዘንድ ወደ እግዚአብሔር ጸለየ። 3 ዓመት ከ6 ወር ዝናብ አልዘነበም። ዳግመኛም ጸለየ፣ ዝናብ ዘነበ፣ ምድርም ፍሬዋን አበቀለች። ቅዱሳኑ ታሪካቸው ይሄ ነው። ራሳቸውን ለማን ስላስገዙ? ለእግዚአብሔር ስላስገዙ፣ ራሳቸውን ለእግዚአብሔር ስለሰጡ እኮ ነው። በዚህ ህይወት ተመላልሰዋል። እኛንም የነሱን ህይወት ያድለን። ቅዱሳኑን የምንጠራቸው ስማቸውን ከፍ ከፍ የምናደርገው እግዚአብሔርን ደስ ስላሰኙት ነው። እኛም ዛሬ እነሱ በሄዱበት መንገድ ልንሄድ ይገባል ማለት ነው። ግበሩ እንከ ዘይደልወክሙ ፍሬ ለንስሐ፣ ለእግዚአብሔር መንግስት የሚያበቃችሁን መልካሙን ፍሬ አፍሩ ብሏል መጥምቀ መለኮት ቅዱስ ዮሐንስ። እዚህ የተሰባሰብነው ምን ለማፍራት ነው? ምን ለማፍራት ነው? መልካሙን ፍሬ ለማፍራት ነው እኮ። ቤታችሁን፣ ልጆቻችሁን፣ ስራችሁን ጥለን እዚህ የተሰባሰብነው መልካም ፍሬ ለማፍራት እኮ ነው። እግዚአብሔር ምሕረት ፊቱን እንዲመልስልን አይደለ? ከዚህ በላይ ምን አለ? ምንም የለም እኮ። ስለዚህ ግበሩን ከዘይደልወክሙ ፍሬ ለንስሐ፣ ለእግዚአብሔር መንግስት የሚያበቃውን መልካሙን ስራ አድርጉ ይላል። ያ መልካም ስራ ደግሞ ሁሌ በእጃችን ነው ያለው። ቅድም እንዳልኳችሁ ነው። ተግሃስም እኩይ ወግበር ሰናይ ነው። ከክፉ ሽሽ ነው። ከክፉ ልንርቅ ይገባናል። ምክንያቱም ክፉ ከእግዚአብሔር ሳይሆን ከሰይጣን ነው። ተንኮል ከእግዚአብሔር ከቅዱሳኑ ሕይወት ሳይሆን ከሰይጣን ነው፣ ከሰራዊቱ ነው። አንዳንዴ ይገርመኛል። የሞተልን ቅድም እንዳልኳችሁ መድህን ዓለም ክርስቶስ እቅዱ ሐሳቡ የበደሏችሁን ይቅር ያሏችሁን ክፉ ያደረገባችሁን ይቅር በሉ ነው። እሱም ቀራንዮ ላይ ሆኖ ይቅርታን አስተምሮናል አይደል? አስተምሮናል። ኦ አባ እስራኤሎሙ እንዘ ያምሩ ይገብሩ፣ የማያደርጉትን የማያውቁትን ያደርጋሉ ብሎ አስተምሮናል ማለት ነው። ስለዚህ ያ ያስተማረን አባት በሕጉ በቃሉ እንድንሄድ ነው መጠራታችን። ለዚህ ነው ሰይጣን ጠላታችን ነው። የኛን በጽድቅ መንገድ መመላለስ ይፈልጋል አይፈልግም? አይፈልግም። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን። የተሰደዱትን ይመልስልን። የተራቡትን ያጽግብልን። የታረዙትን ያልብስልን። የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አረቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ።
ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን